እግዚአብሔር ካንተ ጋር አላበቃም። ስለዚህ አሁን ማቆም አትችልም። ስሜትህ ከሚጠቁመው በላይ ለድል ቅርብ ነህ። ምክንያቱም እግዚአብሔር እቅዱን ይሆን ብሏል። አንተን የሚጠቅም የማይጎዳ ወደፊትህን ሊያሳምረውና ተስፋ ሊሰጥ የሚችለው የጌታዬ ሐሳብ ጸንቷል። ወዳጆቼ ሕይወት ክብደቱ በጣም የሚጨምርበት መንገዱ በጣም የሚረዝምበትና ጥንካሬያችን በእጅጉ የተገደበ የሚመስልበት ጊዜ አለ። ሆኖም እነዚያ ጊዜያት ጽናት የተቀደሰ ምድር የሆነችባቸው የእግዚአብሔር ቃል ልብን የሚያጸናበትና በአንተ የማይናወጡ ነገሮችን የሚገነባባቸው ቦታዎች ናቸው። በግፊት እንድትፈራርስ አልተጠራህም። የተጠራኸው እንድትቆም፣ እንድትነሳና በእምነትህ ጸንተህ እንድትጨርስ ነው። በዙሪያህ ካለው ፈተና ይልቅ ሕይወትህ የበለጠ ዓላማ አለው። የወደፊት ሕይወትህ በጆሮህ ውስጥ ከሚያንሾካሹክ የተስፋ መቁረጥ ድምፅ የበለጠ ክብደት አለው። ቅዱሱ የእግዚአብሔር ቃል በገላትያ 6:9 እንዲህ ይላል፣ ባንዝልም በጊዜው እናጭዳለን፣ መልካም ሥራን ለመስራት አንታክት። ይህ ጥቅስ መዝራታችንን እንድንቀጥል ፈጣን ውጤቶች በአይን በማይታዩበትም ጊዜም እንኳ እንድንራመድና ሩጫችንን እንድንቀጥል ይጋብዘናል። ታዛዥነትህ ከቶ አይጠፋም። ጸሎትህ ከቶ አይጠፋም። ትዕግስትህም ከቶ አይጠፋም። አረንጓዴ ቡቃያ ባይታይም ከቀን ወደ ቀን ባዶ አፈር የሚያጠጣ ገበሬን አስብ። መሬቱ ያልተቀየረ ይመስላል፣ ነገር ግን ስሩ እየተዘረጋ ከአፈሩ ጋር እየተጣበቀ ለማደግ ስር እየሰደደ ነው። ሕይወት ለመውጣት ለመፈንጠቅ እየተዘጋጀች ነው እና የማይታየው ሥራ ከሚታየው የበለጠ ክብደትን ይይዛል። እምነትህ በተመሳሳይ መንገድ ይሰራል። የተሰወረ ነገር ግን እያደገ ያለ፣ ዝም ያለ ግን ስር እየሰደደ ያለ፣ ትንሽ ግን ወደ ትልቅነት እያደገ ያለ መቆም አይችልም። አሁን ተስፋ መቁረጥ ማለት አዝመራው ከመታየቱ አንድ ቀን በፊት እርሻን ትቶ መሄድ ማለት ነው። አሁን መተው ማለት ፍሬው ለመታየት ቀናት ሲቀሩት ትቶ እንደመሄድ ማለት ነው። ለተስፋ መቁረጥ እጅ አንስጥ። ምክንያቱም የእናንተ ጽናታችሁ ምንም ጥንካሬ እንደሌላቸው የሚሰማቸውን ሌሎችን የሚያነቃቃ ምስክር ነው። ዛሬ ተስፋ የማትቆርጡበት ምክንያት የእግዚአብሔር ቃል እንዴት እንድትጸኑ እንደሚያዛችሁና መታዘዛችሁ ደግሞ ምንጊዜም ሽልማት እንደሚያስገኝ አሳያችኋለሁ። በመጨረሻው ከእናንተ ጋር በኃይለኛው በኢየሱስ ስም ጸሎት እንጸልያለን። ስለዚህ እስከ መጨረሻው ተጠባበቁና የዚህን ጸሎት በረከቶች ለመቀበል ልባችሁን ክፈቱ። አሁን ይህን ኃይለኛ እውነት እንመልከት። ጽናት ድልን ያመጣል። ወዳጆቼ ብዙ ጊዜ ጽናትን ማቋረጥ ጸንቶ ከመቆም ይልቅ ቀላል ይመስላል። ነገር ግን ከመጽናት መጉደል አንዳንድ ጊዜ እግዚአብሔር የጻፈላችሁን ታሪክ ይሰርቃል። ትዕግስት ማራኪ አይደለም፣ ነገር ግን ኃይለኛ ነው። ምክንያቱም ድል ብዙውን ጊዜ አንድ ጊዜ ለመቀጠል በመምረጥ ውስጥ ተደብቆ ይቆያል። ሮሜ 5:3-4 እንዲህ ይላል፣ ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንደሚያደርግ እያወቅን በመከራችን ደግሞ እንመካለን። ተስፋ ለመቁረጥ እምቢ ስትሉ እያንዳንዱ ፈተና ስልጠና ይሆንላችኋል። እያንዳንዱ መዘግየት ይቀርጸናል። እናም እያንዳንዱ መሰናክል የጥንካሬ አካል ይሆናል። የሳኦልን ልጅ ዮናታንን እናስብ። በአንድ ወቅት ጋሻ ጃግሬው ብቻ ከጎኑ ሆኖ ከፍተኛ የፍልስጤማውያንን ጦር ሰራዊት ስለገጠመው የሳኦልን ልጅ ዮናታን አንደኛ ሳሙኤል 14:6-7 ዮናታን ጋሻ ጃግሬውን እንዲህ አለው፣ ና ወደ እነዚህ ቆላፋን ጭፍራ እንለፍ፣
በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረውምና ምናልባት እግዚአብሔር ይሰራልን ይሆናል አለው። ጋሻ ጃግሬውም ልብህ ያሰኘውን ሁሉ አድርግ፣ እነሆ ከአንተ ጋር ነኝ፣ እንዳንተ ልብ ሁሉ የእኔም ልብ እንዲሆነው አለው። ዮናታን ሁኔታውን ተመልክቶ ጦርነቱ ከመጀመሩ በፊት እጅ መስጠት ይችል ነበር። አንዳንድ ጊዜ ጦርነቶቻችሁ ከሰራዊት ጋር ላይሆን ይችላል። ነገር ግን ከተስፋ መቁረጥ፣ ከፍርሃት ወይም ከጥርጣሬ ጋር ሊሆን ይችላል። ድል ከናንተ ጋር ካለው ቁጥር ይልቅ የእግዚአብሔር እጅ እንደሚበልጥ በማመን ወደፊት ስትራመዱ ይመጣል። ጽናት ባህሪን ይገነባል። ባህሪ ደግሞ በሁኔታዎች የማይናወጥ ምስክርነትን ይፈጥራል። ጽናትን መግዛት አትችልም፣ በጽናት ውስጥ ግን ታልፋለህ እና ስታደርገው የበለጠ ጠንካራ፣ ረጋ ያለና ያልተናወጠ በመሆን እነኚህን አጣምረህ ትይዛለህ። ማቋረጥ መከሩን ያሳጣል፣ ነገር ግን መቀጠል ዘውድን ያዘጋጃል። ምክንያቱም ጽናት ከፊትህ ላለው ነገር ተስፋን እንድትይዝ ያስችልሃል። ተስፋ ላለመቁረጥ በመረጥክ ቁጥር የእግዚአብሔር ቃል ኪዳን ከመሰናክሎች የበለጠ ጠንካራ እንደሆነ በሕይወትህ ታውጃለህ። እምነትህ አንተን መደገፍ ብቻ ሳይሆን ጉዞህን የሚመለከቱትንም ሌሎች ሰዎች ያበረታታል። ልክ እንደ ዮናታን ጋሻ ጃግሬ ሌሎችም በጽናትህ ይበረታታሉ። አቋምህን ያዝ፣ የተሰጠህን ኃላፊነት ተናገር እና ዓላማህን ለድካም አሳልፈህ አትስጥ። መጽናታችሁ በምስክርነት እንጂ በውርደት አይጠናቀቅም። ምክንያቱም በእናንተ ውስጥ ስራውን የጀመረው አምላክ ይጨርሳል። አሁን የማይቻል ሆኖ በሚሰማን ጊዜ ለመቀጠል ባለው የጊዜው ጥንካሬ ላይ እናተኩር። ውድ ጓደኞቼ፣ በጣም የሚፈትኑህ ጊዜዎች በጣም የሚቀርጹህ ጊዜዎች ናቸው። ሁሉም ነገር በሚስማማበት ጊዜ መንቀሳቀስ ቀላል ነው። ነገር ግን እውነተኛ እምነት የሚመነጨው ምንም የማይለወጥ በሚመስልበት ጊዜ ነው። ኢሳይያስ 40 ቁጥር 31 እንዲህ ይለናል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይለናል። መጠበቅ እንቅስቃሴ አለማድረግ አይደለም። የሚቀጥለውን እርምጃ በረጋ ልብ እየሰሩ መጠበቅ መተማመን ነው። እስራኤላውያንን ከምድያማውያን እጅ ለማዳን ስንዴ እየወቃ በወይን መጥመቂያ ውስጥ ተደብቆ ስለነበረው ስለ ጌዲዮን እናስብ። መሳፍንት 6 ቁጥር 14 እንዲህ ይላል፣ እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበትህ ሂድ፣ እስራኤልንም ከምድያማውያን እጅ አድን፣ እነሆ ልኬሃለሁ አለው ይላል። ጌዲዮን ደካማነት ተሰምቶት ነበር፣ አልተዘጋጀምም፣ እናም ብቁ አልነበረም። ነገር ግን የእግዚአብሔር ቃል ጠንካራ፣ የተመረጠና ጽኑ መሆኑን ገልጾልናል። ጌዲዮን ወደፊት እንዲራመድ ያደረገው በራስ የመተማመን መንፈስ ሳይሆን ፍርሃት በሚሰማው ጊዜም እንኳ ለመታዘዝና ከእግዚአብሔር ጋር ለመራመድ መርጦ ነበር። በሕይወታችሁም ከፍርሃታችሁ በታች የምትደበቁበት ጊዜያቶች ያጋጥማችኋል። የተጨነቃችሁበት፣ የተደበቃችሁበት ወይም በተዘናጋችሁበትም ጊዜም እንኳ አሁንም እግዚአብሔር ወደፊት ይጠራችኋል። ጥንካሬ ሁልጊዜ እንደ ኃይለኛ ተነሳሽነት አይደለም። አንዳንድ ጊዜ መደበቅ በፈለጉበት ጊዜም እንኳ እንደገና ወደ መታየት ሊያመጣችሁ ይችላል። አንዳንድ ጊዜ የትናንቱ ጸሎት ምላሽ ሳያገኝ ሲቀር ወይም ምስጋና የጠፋ በሚመስልበት ጊዜ እንደገና ጨምሮ ማገልገልን ይመስላል። በእናንተ ውስጥ ካለው ፍርሃት በላይ በእናንተ ላይ የተነገረውን ቃል ስታምኑ ጥንካሬ ይጨምራል። ሁለተኛ ቆሮንቶስ 4 ከቁጥር 8 እስከ 9 እንዲህ ይላል፣
በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም ይላል። ይህ ነው የጽናት ቋንቋ። በሽንፈት ለመጨረስ ፈቃደኛ ያልሆነው የእምነት መግለጫ። ምንም ያህል ግራ መጋባት ቢሰማህም አልተተውክም። እግዚአብሔር በተለመደው በዕለት ተዕለት መታዘዝ በትንሽ እምነት ወደፊት ለሚራመድ ጥንካሬን ያድሳል። ዛሬ እርምጃዎችህ ትንሽ ሊመስሉ ይችላሉ፣ ግን ዘላለማዊ ክብደትን ይሸከማሉ። ምክንያቱም መታዘዝ ሁልጊዜ ፍሬ ስለሚያፈራ። ልክ እንደ ጌዲዮን ብቁ እንዳልሆንክ ሊሰማህ ይችላል፣ ነገር ግን ተመርጠሃል። እናም ለመቀጠል የሚያስችል ጥንካሬ በአንተ ውስጥ እየታደሰ ነው። ተስፋ መቁረጥ አትችልም፣ ምክንያቱም የእግዚአብሔር መንፈስ ጽናትን በመንፈሳችሁ ውስጥ አስቀምጧል። እናም ይህ መቻል እናንተ ካሰባችሁት መንገድ በላይ ይወስዳችኋል። በመጠባበቅ ላይ እንድትጸና በሚያደርግ ተስፋ ላይ እናውራ። ወዳጆቼ፣ የመጠባበቂያ ወቅቶች ማለቂያ የሌላቸው መንገዶች እንደሆኑ ሊሰማችሁ ይችላል። ነገር ግን በእግዚአብሔር ተስፋ አይቆረጥም። ተስፋ የምኞት አስተሳሰብ አይደለም። መጪው ጊዜ በትክክለኛው ጊዜ እስኪገለጥ እንድትጸና የሚያደርግህ መልህቅ ተስፋ ነው። ሮሜ 8 ቁጥር 25 የእግዚአብሔር ቃል እንዲህ ይላል፣ የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን ይለናል። ተስፋ የማይታየውን ከአሁናችን ጋር ያገናኛል። ትዕግስትን ያቀጣጥላል፣ መጠበቅን ያነሳሳል። የእስራኤልን ማጽናኛ እየጠበቀ ጻድቅና ትጉ እንደሆነ ስለተገለጸው ስለ ስምዖን እናስብ። ሉቃስ 2:25 እንዲህ ይላል፣ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉም ነበር፣ መንፈስ ቅዱስም በእርሱ ላይ ነበር ይለናል። ስምዖን የተስፋው ቃል በፍጥነት ሲፈጸም አላየም፣ ነገር ግን ተስፋው ጸንቶ ነበር እና ጊዜው ሲደርስ አዳኙን በደስታ አቀፈው። የእኛም መጠበቅ በከንቱ አይጠፋም፣ ምክንያቱም እግዚአብሔር የሚሰራው ውጤቱን ማየት በማንችልበትም ጊዜም እንኳ ነው። ተስፋ በምትጠብቅበት ጊዜ ለማገልገልና መልስ ለማግኘት በምትናፍቅበት ጊዜ ለማምለክ በመጠባበቅ በየቀኑ እንድትነሳ ብርታትን ይሰጥሃል። መዝሙር 27 ቁጥር 14 እንዲህ ይላል፣ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህንም ያጸናል፣ እግዚአብሔርን ተስፋ አድርግ ይላል። ይህ ጥቅስ በድፍረት ልብን አጽንቶ እግዚአብሔርን ስለመጠበቅ ያሳስበናል እንጂ ተስፋ ስለመቁረጥ አይደለም። በጉጉት ለመጠበቅ ስትመርጡ ልባችሁ እየደከመ ሳይሆን እየጠነከረ ይሄዳል። የጥበቃ ወቅቶች ረዘም ላለ ጊዜ እንድትጸልዩ፣ በጥልቀት እንድታመልኩና ከበፊቱ በበለጠ እንድትታመኑ ያስተምራችኋል። ተስፋ ነገህ ባዶ እንዳልሆነ ይነግርሃል። ተስፋ የአምላክ ተስፋ ፈጽሞ እንደማይጠፋ ያስታውስሃል። እንደ ስምዖን አንተ ከጠበቅከው ጊዜ በላይ ልትጠብቅ ትችላለህ፣ ነገር ግን ሽልማቱ ካሰብከው የበለጠ ይሆናል። የማያቋርጥ ተስፋ ለሌሎች ብርሃን ይሆናል። የማይናወጥ ተስፋህን አይተው በአንተ ምሳሌ እግዚአብሔርን መታመንን ለሚማሩ። ተስፋ የሚባክን ጉልበት አይደለም፣ መንፈሳዊ ማገዶ ነው። ነቅተህ ለፍጻሜው ጊዜ እንድትዘጋጅ ያደርግሃል። መጠበቅን አትናቁ፣ ምክንያቱም በረከቱ ሲደርስ በረከቱን ለመቀበል የበቃ ሰው አድርጎ ይቀርጻችኋልና።
በመጠባበቅ ላይ ተስፋ መቁረጥ አትችልም። ምክንያቱም መጠበቁ መጨረሻው አይደለም፣ የተስፋው ቃል እንዲፈጸም መዘጋጃ ነው። በእናንተ ላይ ያለው የእግዚአብሔር ቃል ሕያው ነውና ተስፋ መቁረጥ አትችሉም። በእናንተ ውስጥ ያለው መንፈስ ጠንካራ ነው። እናም የወደፊት ዕጣችሁ ገና ያላያችሁትን ፍሬ ያፈራል። ቁሙ፣ ተመላለሱ፣ እመኑ፣ ቀጥሉ። ጽናታችሁ እግዚአብሔርን በሚያከብር ድል እንጂ በሽንፈት አይጠናቀቅም። አሁን ድምፄን በዚህ ከምትሰሙ ሁሉ ጋር በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት ሁሉንም በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድትጸልዩ ወይም ይህን ጸሎት በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አባት፣ ሁሉን ቻይ አምላክ እግዚአብሔር፣ አንተ መጠጊያችንና ኃይላችን ነህና እናመሰግንሃለን። በትውልድ ሁሉ መካከል ታማኝ ነህና እናመሰግንሃለን። ቃልህም ከቶ አይወድቅም። በኢየሱስ ክርስቶስ በኩል ስላዳንከን እናመሰግንሃለን። በመንገድህ እንድንሄድ ስለጠራህን እናመሰግንሃለን። ስለተከፈቱት በሮች ሁሉ እናመሰግንሃለን። በእኛ በእያንዳንዳችንም ስም ስላሸነፍካቸው ጦርነቶች ሁሉ አቤቱ እናከብርሃለን። ጌታ ሆይ የእያንዳንዳችንን ኃጢአት ይቅር በለን። አቤቱ በኢየሱስ ደም እጠበን። በውስጣችንም የቀናውን መንፈስ መልስልን። ይቅር እንዳልከን እኔና ቤተሰቦቼ ተስማምተን የበደሉንን ሁሉ ይቅር እንላለን። መራራነትን እንጥላለን፣ ንዴትን እንተዋለን። በመስማማት በልጅህ በጌታ በኢየሱስ ስም ነፃነትን መርጠናል። ጌታ ሆይ እንደደከመን እናምናለን፣ ነገር ግን ተስፋ እንደማንቆርጥ ዛሬ እናውጃለን። በኢየሱስ ስም ተስፋ መቁረጥን እንክዳለን። ከአንተ የሆነውን ተስፋ ተቀብለናል። በኢየሱስ ስም ሽንፈትን አንቀበልም። በክርስቶስ የሆነውን ጥንካሬ እንቀበላለን። በኢየሱስ ስም ውድቀትን የሚመሰክሩ ውሸቶችን ሁሉ እንጥላለን። የድልን እውነት እንቀበላለን። እያንዳንዱ እርምጃችን እንደተስተካከለ የወደፊት ሕይወታችንም በአንተ እጅ እንዳላውቀን በስምህ ማረፍ አሁን ሆነልን። ልባችን በአንተ የጸና መሆኑን እናውጃለን። የእጆቻችንን ሥራ በመስማማት እንባርካለን። የእያንዳንዳችንን ቤት በስምህ እንባርካለን። እናም በፊትህ ለእያንዳንዳችን ያዘጋጀኸውን ዓላማ እንባርካለን። ፍርሃትን፣ ግራ መጋባትንና ተስፋ መቁረጥን በኢየሱስ ስም እንገስጻለን። በኢየሱስ ስም የእያንዳንዳችንን እምነት ሊያደናቅፍ የሚፈልገውን የጠላት ዕቅድ ሁሉ እንገስጻለን። በኢየሱስ ስም ጠንክሬ ቆሜያለሁ፣ ወደፊት እራመዳለሁ። እናም በእጄ ውስጥ ያስቀመጥከውን እጨርሳለሁ። ለወዳጆቼም እንዲሁ ሆነላቸው። ቃሎቻችን በሕይወት ይሞሉ፣ ሐሳባችን በሰላም ይሞላ፣ ተግባራችን እውነትህን ያንጸባርቅ። አቤቱ በኢየሱስ ስም ከለላን አድርግልን፣ ሰላምህን ስጠን። በጥበብህ ክበበን፣ ከወጥመድም ሁሉ ከተደበቀ ጨለማም ሁሉ አድነን። ለአካሌና ለመንፈሴ ጤናን፣ ለአእምሮዬ ንጽሕናንና ለመንፈሴ ብርታት ይሁንልኝ። በዚህ ጸሎት ለሚተባበሩ ሁሉም እንዲሁ ይሆንላቸው። ፈውስህ ወደ ደካማ ሁኔታዎቻችን ሁሉ ይፍሰስ። ፈውስህ የተሰበረውን ይመልስ። የተባረከው መንፈስህ የደከመውን ሁሉ ያድስ። በኢየሱስ ስም ሙሉነትን ወደ ነገሮቻችን ሁሉ እንጠራለን። አቤቱ ቅዱስ አባት ሆይ
የምንወዳቸው ሰዎች እንዲጠብቁ እንዲበረታቱና በእያንዳንዱ ውሳኔ በመንፈስህ እንዲመሩ ተስማምተን እንጸልያለን። ለምንወዳቸው ሰዎች በጥበብ በሰላምና በበረከት እንዲሄዱ እንጸልያለን። ጌታ ሆይ ይህንን ጸሎት ከሚሰሙት ሁሉ ጋር በዚህ ለተከፈተች ለእያንዳንዷ ልብ ሁሉ አመሰግንሃለሁ። እርስ በርሳችን በመስማማት እንጸልያለን። በቤታችን ላይ በረከትን እናውጃለን። በቤተሰቦቻችን ላይ ሰላምንና ለመንፈሳችን ብርታትን፣ ለታመመው ፈውስን፣ ለታሰሩት ነጻነትንና ለደከሙት ተሐድሶን በኢየሱስ ስም እናውጃለን። በኢየሱስ ስም መለያየትን እንገስጻለን። ተስፋ መቁረጥን እንገስጻለን። ፍርሃትን እንገስጻለን። የተከፈቱ በሮችን፣ መለኮታዊ ድሎችንና አንተን የሚያከብር ድልን እናውጃለን። በእኛ ላይ የተሰራ መሳሪያ ሁሉ እንደማይከናወን እንናገራለን። በእኛም ላይ የተነሳ ምላስ ሁሉ ይወድቃል። በሥራ ቦታችን ሞገስን እንጠይቃለን። ለመንገዳችን ጥበብንና ለአገልግሎታችን ታማኝነትን እንጠይቃለን። ለንግግራችን ደግነትን እንጠይቃለን። ለድርጊቶቻችን ርህራሄንና ለአካሄዳችን ትህትናን እንጠይቃለን። አቤቱ መጽናትን እንመርጣለን። ተስፋ ማድረግን እንመርጣለን። ከአንተና ከተስፋዎች ጋር ወደፊት ለመቀጠል እንመርጣለን። አሁን ስለማይታየው ነገር ግን ስለሚሆነው በረከት ሁሉ፣ ስለ እያንዳንዱ የጸሎት መልስና ለጸናው ቃል ኪዳን ሁሉ አመሰግንሃለሁ። አቤቱ ስለ ሁሉ ክብርና ምስጋና ላንተ እንሰጥሃለን። ጌታ ሆይ ጸሎቴን ስለሰማህና ስለመለስክልኝ አመሰግንሃለሁ። መንግሥት ያንተ ናትና ኃይልና ክብር ለዘላለም ለአንተ ይሁን። በኢየሱስ ክርስቶስ ድንቅና ኃያል ስም ጸልያለሁ። አሜን።